ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን ላይክ አድርጉ፣ ሸርም አድርጉልኝ። ምን ችግር አለው? ለጓደኞቻችሁ ምናምን ሸር አድርጉልኝ። ዛሬ ማለት ነው በጠየቃችሁ ጥያቄ አንዳንድ ጥያቄ ማለት ነው መጥቻለሁ። በነገራችን ላይ ያው ጫጩት ገዝቼ ፍርሽካ እያበሰበስኩ ነው። ጫጩት ገዝቻለሁ 4 ጫጩቶች ማለት ነው የማሳያችሁ ይሆናል። አዙሬ 4 የገዛሁት ደግሞ ያው የሄድኩት ሱቅ ተቀምጬ አይታችኋል። ሱቅ ስለተቀመጥኩኝ 5 ሰዓት ነው። የውጫሌ ገበያ ደግሞ ቶሎ ነው የሚበተነው እና 5 ሰዓት ለራሱ ሲሄድ ገበያው ምናምን እየተነሳሳ ነው ማለት ነው። እና ያው ተመርጠው ስለሆነ ጫጩት ናቸው ተመርጠዋል። አዙሬ ያሳያችኋለሁ። ያው 4 ገዝቻለሁ 4 ወንድ ማለት ነው። እነዚህ አሁን በ4 ወር እንዲሁም በጣም የሚበሉ ከሆኑ ፈጣን ከሆኑ በ3 ወር ይደርሳሉ እነዚህ ማለት ነው። እና በዛን ሰዓት እናንተ ትርፋማ ትሆናላችሁ ማለት ነው። አሁን ወንድ ዶሮ 1950 1700 እንደ ዝቅተኛ ከብሎ 1700 ብር ነው የሚሸጠው ወንድ ዶሮ ማለት ነው የፈረንጅ። ስለዚህ ቦታ ካላችሁ ቤታችሁ ቁጭ ብላችሁ ዶሮ ብታረቡት፣ በነገራችን ላይ የዶሮ እርባታ ዶሮ ማርባት በጣም ውጤታማ ከሚያደርግ ስራዎች ዶሮ ነው። ዶሮ በሴትም በሉት በወንድም ሴትም ካላችሁ ስንዴያችሁን ትገዛላችሁ። በቆሎ ተው ስንዴ 100 ብር አንድ ጣሳ ከምትገዙ በቆሎ 50 ብር ነው ጣሳ። አሁን ለምሳሌ 4 ጣሳ በቆሎ ስታስገቡት ብዙ ጊዜ ያበላላችሁ። አንድ 4 5 እናት ዶሮ 6 ያለው በጣም እንቁላላችሁንም ትሸጣላችሁን። ዶሮቻችሁ እናንተም እየተጠቀማችሁ እንቁላል እየሸጣችሁ እንቁላል አሁን አንድ እንቁላል 18 ብር ነው። አሁን ማለት እንደውም ውጫሌ ላይ ነው እንጂ 18 ደስ ምናምን ብትሄዱ 20 ብር ነው አንድ እንቁላል የሚሸጠው ማለት ነው። ግን እዚህ 18 ብር ትናንትና ቅዳሜ ሲሸጥ የነበረው ማለት ነው። ስለዚህ ቦታ ካላችሁ በተለይ ወላሂ ገጠር ቦታ ይመቻል። ያኔ ገጠር ማለት እንደውም መብራት ከሌለው ምናምን ችግር ነው እንጂ መብራት ካላችሁ ሁሉ ነገር እንደዚህ ቦታ ክላስ ምናምን ካላችሁ በጣም አዋጭ ስራ ብሎ ማለት ኢትዮጵያ ላይ ዶሮ ነው። የዶሮ እርባታ እንዲሁ ዶሮ የተፈለፈለ አዲስ ጫጩት አላመጣም ካላችሁ እንደዚህ ትንንሹ አሁን ነው የገዛኋቸው ጫጩት ላይ ቆያ ዙር ያሳያችኋል። 250 ብር 250 ብር አራቱን 1000 ብር ገዛኋቸው። ስለተመረጠብኝ ነው እንጂ አሁን ሳምንት ወይ 4 ወይ 5 ጨምራለሁ። ገባችሁ ነው? 5 ብጨምር ወይ 4 ብጨምር ካላ 8። እነዚህ በቀላሉ ተውት። እንዲሁ በአንድ 1000 እንኳን በአንድ 1000 የ2000 ብር ጫጩት በአንድ 1000 ብር ሂሳብ እንኳን ባስባቸውን ከ3 ወር በኋላ 8000 ብር ማለት ነው። 6000 ትርፍ ማለት ነው። ያው ምግባቸው አለ። እኔ አሁን ይሄን ፎርሽ ጋር የገዛሁት ለመልቀምቀም ያነዝም ብሎ የገዛሁት ስንት መሰላችሁ? 30 ብር ነው። አሁን መኖ ገዛለሁ። መኖ ማለት ነው። መኖ ደግሞ ያው የስጋ ቶሎ ያገዝፋል፣ ቶሎ ያሳድጋቸዋል እና መኖ አበላቸዋለሁኝ። አለቀ። ትልልቅ ይሆናሉ። ኢንሻአላህ እድገው ውጤታማ ሆናለሁ ብዬ ተስፋ አለኝ። ከዛ በቆሎ ማስከካላቸዋለሁኝ ማለት ነው። ስለዚህ እና ዶሮ እርባታ በጣም አሪፍ ነው እና ሲቀጥል ሱቅ ስራ እንዴት ነው ውጤታማ ያደርጋሉ እያላችሁ ያላችሁ በውሃ ነው ማበሰብስላችሁ ይሄንን ማለት ነው። ይሄን የበሶ በስበስ ስታረግላቸው ለመብላት ይመቻችኋል። ክላሳችሁን ትጠራርጋላችሁ፣ ወይራ ታጣጥሙላችኋላችሁ። በቃ ቀለል ቤታችሁ ቁጭ ብላችሁ ይሄንን ትሰራላችሁ። ትርፍ ስራ በጎን ትሰራላችሁ። እንደ ምሳሌ እችን እሰራለሁ። እንዲሁም ደግሞ ያው እኔ ደጋግሜ እንደው ብዙ ቦታዎች ላይ በዋስታፕ እያናገራችሁኝ ዩቲዩብን ሸራ አድርጊ። እንደ አላህ ዩቲዩብ ተበላሽቶ በነገራችን ላይ ገና አዲስ አውርጄው ነበርና ስገባ የስንት ሰው ሪከርድ ላድምጥ የአንዱን አድምጬ ያንዱን በቃ ይቀራልና አሁን ስለ ዩቲዩብ ሳነሳ ተዛለኝ ማለት ነው። እና ዩቲዩብ ስር እያልሽ ነው ዩቲዩብን ሸራ አድርጊልኝ የሚሉ ወፍቶች ብዙ ናቸውና ዩቲዩብም ስሩን። ይሄንንም ዩቲዩብ መሰለን በየወሩ እንደ እኔ ደካማ ተከታይ የሌለው በየወሩ ባይከፍላችሁ በየ2 ወሩ በየ3 ወሩ ከከፈላችሁ የሆነ ነገር ሸፈናኝ ያደርግላችኋል። ገባችሁና? ስለዚህ
ይሄንንም ስርጥ እየደከማችሁ ግዴታ ስደት ደክሞኛል፣ እኔ እንዲህ ነኝ፣ እየደከመኝ ነው ምናምን እየደከማችሁ የግዴታ ለምን ትሰሩላችሁ? እናንተም የሆነ ነገር ከእኔ ያውቃለሁ። ስደት በጣም ይሳላቻችኋል። ኢትዮጵያ ደግሞ መታችሁ ችግር ሲላችሁ በቃ ስደትን እንመኛለን እንጂ በጣም ነው እንደ ስደት እኔ በቃ ልነግራችሁ አልችልም። ሲያሙኝ እንኳን እኔ ሰውነቴን ቁርጥምጥምጥምጥም አድርጎኝ መነሳት ሲያቅተኝ እንኳን ሰው ቤት ብሆን ምን ልሆን ነበረ? በቃ ሰው ቤት እኮ ብሆን መነሳት እኮ አልችልም ምናምን የሚለው ነገር በጣም ወላሂ ያሳስበኛል። ስለዚህ እንደዚህ ትርፋማ ነገር ቤት ካላችሁ ምንም ወጪ የሌለባችሁ ቀለባችሁን በቆላችሁን ገዛ መኗችሁን በቆላችሁ እንጀራችሁን የሚተራርፈውን እያበላችሁ በቃ እንደዚህ እንቁላልን ከፈለጋችሁ የእንቁላል ዶሯችሁን ጊዜ ቤታችሁ እርበት ታለቀ ግልግል እንዴ የግዴታኛ ሽንት ቤት በማጠብ ብቻ ርዝቅ ይመጣል ነው ሲቸግረን እንዲያማራጭ አድርገን ስለምናየው ብቻ ነው እንጂ ያ ብቻ አይደለም። አማራጭ አለው እንደዚህም አለ። ሲቀጥል ደግሞ ሱቅ መስራትን እንዴት ውጤታማ ያደርጋሉ እያላችሁኝ እህቶች አላችሁ። ስለ ጥርስም የጠየቀችሁ ያላችሁ። ግን ጥርስ ደግሞ ዝም ብዬ ሳይሆን አሁን ጥርስ ኢትዮጵያ ላይ ስንት እንደሚተከል አሁን እኔ ብዙም እውቀቱ የለኝም። ግን ማስሞላት 1500 ብር 1600 ብር ይሞላል። በ4 ወሩ በ3 ወሩ ውልቅ ብሎ ዝም ይላል ይወልቃል ማለት ነው። ስለዚህ መልሳችሁ ደግሞ ታስነቅሉታላችሁ። ለምን ለመሞላት በጣም አሸዋ እንትን ለማለት ውስጡን ስለሚጎረጉሩት ማለት ነው። ስለዚህ ያው ለማስነቀል 1500 1600 ማስተከል ደግሞ በነገራችን ላይ እኛ ሪያል ጋር እያየነው ነው እንጂ እኔ ምሳሌ 500 ሪያል ከፍያ አንድ ጥርሴን አስሞልቼ ከ8 ከ9 ዓመት በላይ ግን አሁን ሳስነቅለው በጅልነት በየዋህነት አላውቅም። አንድ ጥርሳችሁ ከታመመ በታመመው በኩል ሁሉም ስለሚታመም አብሮ ያመመ ይመስለኝ ገባችሁን? ከዛ አስነቀልኩት። እንደው እንዲህ እያገላበጡ እንዲህ እያዩ እንደው ያ አላህ ተገርሞ ማለት ነውና ስንት ብር ነው የሞላሽው ያስሞላሽው ምናምን እስከ ማለት እዚህ ዶክተሮቹ ማለት በጣም ገርማል። እንደዛ ብሩን ነው እንጂ ሪያልን ሳናይ ጥርሳችሁ ማስተካከል ያለባችሁ ነገር ጥርሳችሁን አስተካክሉ። ግን መንጋጋችሁ ከሆነ ማስተከሉ ትርጉም አልባ ነው። አይበላም አያላምጥም። ምን ይሰራላችኋል ብታስተከሉት ማለት ነው። ካልበላላችሁ አይበላም። እና ግን ይሄ ፊት ጥርስ ከሆነ ምንም ማድረግ አይቻልም፣ ግዴታ ነው። ለምን ለውበትም ሲባል ማለት ነው። እና ለዛ ነው የጠየቃችሁኝ ያላችሁ። ስለዚህ ሱቅ መስራት እንዴት ነው ውጤታማ ስራ ያደርጋሉ ትርፋማ ያደርጋሉ ካላችሁ ሱቅ መስራት ንግድ ያስላል። አንደኛ እንዲህ ሸሪዓ ለራሱ የተወደደና የተፈቀደ ስራ ብሎ ማለት ንግድ ነው። ደስ እያላችሁ እየጣማችሁ በቃ ለፍታችሁ ስታገኙት እየጣፈጣችሁ ነው የምትበሉት። ንግድ ያማታረፍ ማለት ነው። ግን ደግሞ መሰለን ትንሽ ዝም ብላችሁ ክብሪት ምን ሳሙና ዝም ብላችሁ አምጥታችሁ ያዋጣኛል ብትሉ ትርፋማ ይሆን። ትርፋማ የሚያደርጋችሁ ሁሉ ነገር ሙልት ያለ ነገር ለምን ከብዛት ስለሆነ የምታገኙት። ሱቅ ስራ ላይ ከብዛት ነው የምታገኙት። ገባችሁና አንድ ነገር ይዛችሁ አንዱ የለም እያላችሁ ከሆነ ትንሽ ነገር ከፍታችሁ ትንሽ ትርፍ ብታገኙ ትርፍ ግን ያው በርከት ያለ ደህና ብር ከሆነ ከብዛት ስለምታገኙ በጣም ያወጣል ሱቅ ስራ ማለት ነው። በተለይ ያኔ ገበያ ያለበት ቦታ ምናምን ከሆነ ስለዚህ ያዋጣል፣ በጣም ያዋጣል። የሱቅ ስራ ለጠየቃችሁ ያዋጣል፣ በደንብ ነው የሚያዋጣው። ግን ከብዛት ሲሆን ነው። ዝም ብላችሁ ትንሽ ችርቻሮ ዝም ብላ የመንገድ ላይ ሱቅ ምናምን ትሆነች አሁን ያዋጣል ብትሉ ላያዋጣችሁ ይችላል ማለት ትርጉም የለውም። እና እንደዛ ነው። ተመልካችን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አድርጉ። እስኪ ጫጩት ይችላል ዞር ያሳያችሁ። ረስል ያልጎ ዝም አለላችሁ ጫጩቶች ማለት ነው። አያቸው ትንንሽ ናቸው። አሁን እነዚህ ያው ብርግግ ይላሉ። አያቸው እነዚህ ናቸው። 4 ጫጩት ያቸው ቀጥራቸው እዚያም በ3 ወር ምዝዝ ይላሉ። አሰን ከ15 ቀን በኋላ ይመዘዛሉ። የማሳያችሁ ነው። ኢትዮጵያ መታችሁ እንዲህ አይነት ስራ ስሩ። ምንም የግዴታ ትልቅ ነገር አያስፈልግም። ወላሂ አለች አንዲት አረብ ሀገር ኑራ የመጣች ናት ማለት ነው። እዛ ሀገር ባሏ ጋር ተጣልታ እና ከባሏ ጋር ተያይታለች ማለት ነው። 200 ዶሮ ባንድ የተረከባት አመጣልኝ። በጣም ኃይለኛ ናት በዶሮ ስራ ማለት ነው። በጣም 200 150 ነው አንዴ የምታወጣው ለራሱ እና ይሄን ይመሳውድ ተመልካቾቼ እነዚህ ናቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።